ስለ መዝሙር 23 እና በውስጡ ዳዊት ራሴን በዘይት ቀባ ሊል ስለፈለገው ሐሳብ አስባችሁ ታውቃላችሁ? ይህ በመጽሐፍ ቅዱስ ውስጥ ከሚገኙ ደስ ከሚሉ ቁጥሮች ውስጥ አንደኛው ቢሆንም ነገር ግን በጥልቀት ስለዚህ ምዕራፍ ካጠናችሁ ጥልቅ የሆነ እውነትን ታገኛላችሁ። ስለዚህም በዚህ ምዕራፍ ውስጥ የተደበቀ ሕይወታችሁን ሊቀይር የሚችል እውነት አለና ዛሬ ላወራችሁ የምፈልገውም ስለዚሁ ክፍል ይሆናል። ዳዊት የእስራኤል ንጉሥ ከመሆኑ በፊት እረኛ ነበርና ስለ በጎች ጥበቃ ጠንቅቆ ያውቃል። እናም ብዙ ሰዎች የማያውቁት እነዚህ በጎች በግጦሽ ወቅት በበራሪ ነፍሳት ብቻ እንደሚቸገሩ ነው። እነዚህ ነፍሳት በላያቸው ላይ በማንዣበብ ብቻ ሳይሆን አንዳንድ ጊዜ በአፍንጫቸውና በጆሮአቸው ውስጥ ይገቡ ነበር። ይህም ብቻ ሳይሆን ባስ ሲል እነዚህ ነፍሳት የእንስሳቶቹን አንጎል ሊበላ የሚችል እንቁላሎችን ይጥሉባቸውም ነበር። እንግዲህ የእነዚህን በጎች ስቃይና ሕመም አስቡት። ስለዚህም በጎቹ የሚያደርጉት ምንድን ነው? በዚህ ስቃያቸው ውስጥ ሕመማቸውንስ ለማስታገስ ጭንቅላታቸውን ከድንጋይ ጋር አሊያም ካገኙት ዕቃ ጋር ያጋጫሉ። ይህ ራሳቸውን ከሕመም ለማላቀቅ የሚያደርጉት ሙከራ ቢሆንም ነገር ግን ብዙውን ጊዜ በዚህ ድርጊታቸው ሕይወታቸው እስከ ማለፍም ሊደርስ ይችላል። እረኛቸውም የሚመጣው እዚህ ጋር ሲሆን ይህም እጅግ አስፈላጊው ክፍል ነው። እረኛው በዚህ ሰዓት ምን ማድረግ እንዳለበት ያውቃል። አንድ ዘይትን ይወስድና በበጉ ራስ ላይ ይቀባዋል። ይህ ዘይት እንደ ተፈጥሯዊ መከላከያ የሚያገለግል ሲሆን ነፍሳቶቹን ከእነርሱ ላይ በማባረር በጎቹን ከስቃይ ያድናቸዋል። አሁንም ዳዊት በእረኝነት ዘመኑ ላይ ባለው ተሞክሮ የተነሳ መዝሙረ ዳዊትን ሊጽፍ ችሏል። እናም ራሴን በዘይት ቀባ በማለት ሲናገር እያካፈለን ያለው ተራ የግብርና ልማዱን ሳይሆን እጅግ ጥልቅ የሆነ መንፈሳዊ ትምህርትን ነው። በመጽሐፍ ቅዱስ ቀስቶች ብዙውን ጊዜ ከሰይጣናዊ ጥቃቶች ጋር የሚያያዙ ሲሆን ሰይጣን ራሱም የተሰጠው በኤልዜቡል የሚለውን ስያሜ የነፍሳት አለቃ የሚል ትርጓሜ ያለው ነው። ስለዚህም በጥልቀት ካሰባችሁት በእኛና በአእምሮአችን መካከል ስለሚካሄደው ነገር ትክክለኛ ምሳሌ ሊሆኑ የሚችሉ በጎቹና ነፍሳቶቹ ናቸው። ጠላት ሁልጊዜም ቢሆን የመጀመሪያውን ጥቃት የሚሰነዝረው በአእምሮአችን ላይ ነው። እዚያ መድረስ ከቻለ ስሜታችን፣ ውሳኔዎቻችንና ድርጊቶቻችን ላይ ተጽዕኖ ማሳደር ይጀምራል። ሁሉም ነገር የሚጀምረውም በአእምሮአችን ውስጥ ነውና ዳዊትም ቅባትን የጠየቀው በዚሁ ምክንያት ነው። በመጽሐፍ ቅዱስ ውስጥ ቅባት የሚወክለው መንፈስ ቅዱስን ሲሆን በዚህም ዳዊት እያለው ያለው ጌታ ሆይ አእምሮዬን ጠብቅልኝ፣ ሊያጠፉኝ ከሚፈልጉት ሁሉ ሰውረኝ ነው። ምክንያቱም መንፈስ ቅዱስ ራሳችንን እንዲቀባን ስንፈቅድ በጠላት ቀስቶች ላይ መሰናክሎችን እንፈጥራለን። እናም እውነታው ከምንጊዜውም ይልቅ አሁን ላይ ቅባት ያስፈልገናል። የምንኖረው ትኩረታችንን የሚሰርቁ ነገሮች፣ ችግሮችና መጥፎ ዜናዎች በሞሉባት ዓለም ላይ ነውና ጠላት እኛ በምንፈጥረው በየትኛውም አጋጣሚ ውስጥ ጣልቃ ለመግባት ዝግጁ ነው። አእምሮአችን በመንፈስ ቅዱስ የማይጠበቅ ከሆነ ለጭንቀት፣ ለስጋት፣ ለፍርሃትና ለመጥፎ ስሜቶች ለመጋለጥ ቀላለው። ሁሉም ነገር የሚገኘው እዚህ ጋር ነው። ራሳችንን የሚጠብቅልን ዘይት መንፈስ ቅዱስ ነው። ልትቆጣጠሯቸው በማትችሏቸው መጥፎ ስሜቶች ተይዛችሁ ታውቃላችሁ? እነርሱ በእነዚያ በጎች ላይ እንዳሉትና በውስጣቸው ላይ ያለውን ነገር ለመብላት እንደሚመጡት ነፍሳት ናቸው። ስለዚህም ራሳችንን በዘይት የማንሸፍን ከሆነ ጣፈንታችን እንደነዚያ በጎች ፈውስን ፍለጋ ራሳችንን ከድንጋይ ጋር ማጋጨት ይሆናል። በዓለማዊ ነገሮች ፈውስን ለማግኘት የሞከራችሁባቸው ጊዜያቶችን አስታውሱ። አንዳንድ ጊዜ ጥሩ ስሜት እንዲሰማን ያደርጋሉ በሚል ተስፋ ትኩረታችንን ወደ ሶሻል ሚዲያ፣ መዝናኛዎች፣ ምግቦችና ግንኙነቶች እናዞራለን። ነገር ግን ትርፉ እንደ በጎቹ ራሳችንን መጉዳት ነው። የሚያስፈልገንን ሰላምና ጥበቃ ሊሰጠን የሚችለው መንፈስ ቅዱስ ብቻ ነው። ስለዚህም ዳዊት የሚለውን ቅባት እንዴት ልናገኘው እንችላለን? ያን ያህል ውስብስብ አይደለም። ፍጹም መሆን ወይንም ችግሮች በሕይወታችሁ አለመኖር ማለት ሳይሆን ዘወትር ከእግዚአብሔር ጋር መራመድን መማር፣ መንፈስ ቅዱስ አእምሮአችንን እንዲያድስ መፍቀድና ከእንደዚህ አይነት ጥቃቶች እንዲጠብቀን መፍቀድ ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 5 እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይህ ማለት በሌላ ቋንቋ እንደ ኢየሱስ ማሰብና ነገሮችን እርሱ በሚያይበት መንገድ ማየት መማር አለብን ማለት ነው። እናም ይህ ሊሆን የሚችለው መንፈስ ቅዱስ ራሳችንን በዘይት እንዲቀባ ስንፈቅድ ብቻ ነው። ነገር ግን እውነቱን ልንገራችሁ፣ ይህ በሂደት የሚመጣ እንጂ በአንድ ጀንበር የሚመጣ ነገር አይደለም።
ልክ ሳይደክም በጎቹን እንደሚቀባው እረኛ ዕለት ዕለት መቀባት ያስፈልገናል። ዘወትር ከእንቅልፋችሁ ስትነቁ መንፈስ ቅዱስ አእምሯችሁን እንዲጠብቅ ጠይቁት። የጠላት ቀስት ወደ አእምሯችሁ እንዲገባ አትፍቀዱለት። ሕይወት አንዳንድ ጊዜ ከባድ ሊሆንና በስጋት በጭንቀትና በጥርጣሬ ልንወጠር እንችላለን። ነገር ግን መንፈስ ቅዱስ አእምሯችሁን እንዲቀባ ስትፈቅዱለት በማዕበል ውስጥ ሰላምን ታገኛላችሁ። በዚህም እነዚያ አእምሯችሁን ሊበሉት የሚመጡት ነፍሳት ሁሉ ከስራችሁ ይርቃሉ። በጥበቃ ውስጥ ነንና እነዚያ ቀስቶች በእኛ ላይ ኃይል ሊኖራቸው አይችልም። እናም አንድ አስፈላጊ ነገርን ላስታውሳችሁ ፈልጋለሁ። ይህ ዘይት እኛን ለመጠበቅ ብቻ ሳይሆን ለማጠናከርም ነው። መንፈስ ቅዱስ ሲቀባን ስራው እኛን ከጠላት ኃይል መጠበቅ ብቻ ሳይሆን ወደፊት የምንሄድበትንም ኃይል ለመስጠትና የምንጋፈጣቸውን መሰናክሎች ለማለፍም ጭምር ነው። ጠላት በእነዚህ መጥፎ ስሜቶችና ሐሳቦች ሕይወታችሁን እንዲያጠፋ አትፍቀዱለት። መንፈስ ቅዱስ ራሳችሁን እንዲቀባና ልባችሁን እንዲጠብቅ ፍቀዱለት። በዚህም ሰላምና ዓላማ ያለበትን ሕይወት መኖር ትጀምራላችሁ። እግዚአብሔር ምንጊዜም ቢሆን በሥራ ላይ ነው። ልጸልይላችሁ። የሰማይ አባት ሆይ ይህንን ጸሎት የሚያደምጡትን እህትና ወንድሞቼን ይዤ በፊትህ ቀርቤያለሁ። እየተጋፈጡት ያሉትን እያንዳንዱን ፈተና፣ እየተዋጉት ያሉትን እያንዳንዱን ውጊያ እንዲሁም በልባቸው ላይ ያለውን ሸክም አንተ ታያለህ። ሰላማቸውን ሊሰርቁ የሚሞክሩትን ሐሳቦችና ጠላት በአእምሯቸው ውስጥ ሊዘራው ያለውን ጥርጣሬ ታውቃለህ። ጌታ ሆይ አንተ ከማንም በላይ ታውቃቸዋለህና በሕይወታቸው ጣልቃ እንድትገባ እለምንሃለሁ። አሁን ጌታ ሆይ እረኛው በጎቹን በዘይት እንደቀባ መንፈስ ቅዱስ ከእግር ጥፍራቸው እስከ ራስ ፀጉራቸው ድረስ እንዲሸፍናቸው እለምንሃለሁ። ይህ የሰላምና የጥበቃ ዘይት አእምሯቸውንና ልባቸውን ከስጋት ከፍርሃትና ከጭንቀት እየጠበቀ በሕይወታቸው ላይ ይፍሰስ። በኢየሱስ ስም እነዚህን መጥፎ ሐሳቦች ከአእምሯቸው ይወገዱ። በቦታውም ላይ የአንተ እውነት ለዘላለም ይንገስ። ዕለት ተዕለት አእምሯቸውን አድስ። አባቶይ በቃልና በመንፈስህ ሥልጣን መቼም ቢሆን ብቻቸውን እንዳልሆኑ አስታውሳቸው። አንተ መልካም እረኛ ነህ። ሁልጊዜም ታያቸዋለህ፣ ትጠብቃቸውም አለህ። እናም በሚያስፈልጋቸው ነገር ትባርካቸዋለህ። በየትኛው ማዕበልና ፈተና መሃል በመገኘት ውስጥ አንተን ጠባቂያቸውና መሪያቸው መሆንህን በማወቅ መሸሸጊያን ያገኙ። ነገራቸው ሁሉ በአንተ እጅ እንደሆነ በማመን መጽናናትን ከአንተ እንጂ በሌላ ስፍራ ለመፈለግ እንዳይወጡ አብራላቸው። አባቶይ በሕይወታቸው ውስጥ እየሠራ ስለሆነ አመሰግንሃለሁ። ሁካታ ባለበት ውስጥ ሰላምን፣ ግራ መጋባት ባለበት ውስጥ መረጋጋትን፣ ድካምም በነገሰበት ቦታ ብርታትን እያመጣህልን ነው። እነርሱም ዘወትር ጠዋት በነቁ ቁጥር መገኘት ይሰማቸው። ቀኑን ሙሉም በሰላምና በጥበቃ ውስጥ ይዋሉ። ስለ ፍቅርህ፣ ስለ ቸርነትና ስለማይቋረጠው ሰላም አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ዝግጅታችን ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ለሌሎች ማጋራት አይርሱ። ይህንን አገልግሎት መደገፍ ከፈለጋችሁ ደግሞ ከታች ዲስክሪፕሽን ቦክስ ላይ በሚገኘው አድራሻችን ማገልገል ትችላላችሁ። ተባረኩ።